አልገባሽ? ሴትዮዋ የኛ ሰው ናት ወቂ። እሺ አልገባኝም ጋሼ፣ ይሄን ነገር ታውቅ ነበር እንዴ? አዎ አውቃለሁ የኔ ልጅ። ምክንያቱም ቲና ካርታውንና የኔን መታወቂያ ይዛ አራጣ ልትበደርበት ነበር። ይሄንን አድርጋ ቤቴን ለመውሰድ አሰበች። ይሄ ደግሞ ከአንድ አስተዋይ ሰው የሚጠበቅ አይደለም፣ ድድብና ነው። እንዴ እና እንዴት እያወቅህ እስከ ዛሬ ዝም አልክ? ምክንያቱም የትም የማያደርሳት ሙከራ እንደሆነ ስላወቁ። ቆይ ግን ምንድን ነው የተፈጠረው? እውነት ዳኒ፣ እኔ ምንም የማውቀው ነገር የለም። እህትሽን ይዘናታል ሲሉኝ አንድ ነገር እንዳያደርጉብኝ ብዬ ሄድኩት። ትወዴታለች? እኔ አላውቅም። እንዴት ነው የማታውቀው? ከአንተ ጋር ነበር እንዴ ነበረችው? ሴትዮ ለምን ዝም አትይም? ራስ ምታታቱኝ። ትወት የለችም፣ በቃ ሄዳለች። እንዴት ነው ብቻዋን የምትሄደው? የተነጋገርነው እኮ ከአንተ ጋር እንድትሄድ ነው አይደል እንዴ? እንዴት ብቻዋን ትልካታለህ? እሱ አልሆነም። ያ ዳንኤል የሚባል ጅል ይዟት ሄደ። አንተ የት ነበርክ? እንዴት ነው ከአንተ እጅ ፈልቆ የሚወስዳት? ሙቻለሁ በለኝ ተመስገን። አልሞትኩም ነበር። አንቺ በአንቺ በኩል ያለን አሳካሽ? አልተሳካም። እንዴት አይሳካም? ሞተች ነበር እንዴ? ቤትሽን አልያዟት ማለት ይዘዋታል አባዬ። እንዴ ይዘናታል ብለውኛል እኮ። ደግሞ ስልክ ስደውል እኮ አይሰራም። ለእኔ በሌላ ስልክ ደውላልኛለች። ሆን ብሎ አንቺ ወደ እነሱ ምትሄጂ የተጠቀሙበት ዘዴ ነው። እና አሁን ልጄና እህቴ ደህና ናቸው? ቤታቸውን ያሉት? አዎ ከእነሱ ጋር እንዳሉ አረጋግጠሽ ነው ይህን ሁሉ ነገር ያደረግሽው? ተው እንጂ ዳኒ፣ ስንት ጊዜ ነግሬሃለሁ። ዳኒ፣ ከእነሱ ጋር መሆንክን እኮ አሁን አይደለም ያወቅኩት። እንዴት ብዬ ነው እቅዴን የምነግርህ? አሁን ተናድጃለሁ። ከፊት ዞር በይል። እኔ እናንተ መሀል እንደዚህ የሚባል ነገር የለም። አብረን ነበር፣ ወደፊትም አብረን። ለዛ ነበር ይህን ሁሉ ነገር መደባበቅ። ሰሚኛለሽ? ከዚህ በኋላ እኔና ያንቺ ነገር የሚባል የለም። አሁን ስልችት ያለኝ የዚች ልጅ ስም መስማት ነው። ቢመርሽም ዋጭው ከኔ አፍ መቼም ቢሆን የትሁት ስም አይጠፋም። ስለ እሷም እያሰብክ ነው? ጀላት እኔ አላውቅም። ምን ማለት ነው አላውቅም ማለት? አንቺ እኮ ነሽ ይሄን ወሬ ያመጣሽው። አዎ ግን እርግጠኛ አይደለሁም። እርግጠኛ ሳትሆኚ ነው ያወራሽው? አዎ። ኦኬ፣ ስለዚህ ነው ያጣራሉ። ስሚ ልጅ አለሽ? ግን በስተመጨረሻም ትሁት ልጅ እንዳላት እርግጠኛ ሆኗል ማለት ነው። ቀጥታ ቲና ጋር በመሄድ ትሁት በቀደም ዕለት የተናገርሽው ነገር ልክ ነው ወይንስ አይደለም በማለት እንግዲህ ትሁት ልጅ እንዳላት ነግረሽ ነበር በማለት እንግዲህ ቴናን ሲጠይቃት ቴና እጅግ በጣም ነበር እየደነገጠችው ማለት ነው። ምን ያስደነግጥሻል? የጠየቁሽን ጥያቄ እኮ እንድትመልሽልኝ ነው የምፈልገው በማለት እንግዲህ ተመስገን ጠይቋት ነበረ። ለምንድን ነው የደነገጥሽው? አይ ገርሞኝ ነው። ከዚህ በፊት እኮ እኔ ስነግርህ አንተ አልሰማኸኝም ነበር። አሁን እንዴት አወቅ ብዬ ነው በማለት እንግዲህ እና አንቺ ልጅ እንዳላት እሷ ታውቂያለሽ ማለት ነው ወይ በማለት እንግዲህ ጠይቋት ነበረ። እኔ እርግጠኛ አይደለሁም ግን ደግሞ ሲሉ ሰምቻለሁኝ በማለት በቃ ሁሉን ነገር እኔ ራሴ አጣራዋለሁ በማለት እንግዲህ ተመስገን ማለት ነው ስለ ትሁት እንግዲህ ከዚህ በፊት ልጅ አላት ወይንስ የት ነው ያገባችው፣ እንዴት ነው ልጅ ያላትስ የሚለውን ነገር ለማጣራት ወስኗል ማለት ነው። ሲቀጥል ደግሞ በስተመጨረሻም ራሷ ትሁትን ይዟት ነበረ ማለት ነው እና ተመስገን እንግዲህ ሱቅ ላይ ይቆም ነበረ። ያው ትሁትን ማለት ነው ወደ ሱቅ ፈልጋ በወጣችበት ታይም ግን ፊት ለፊቷ የቆመው ተመስገን እጅግ በጣም ነበር እያስደነገጣት። ምክንያቱም ልጅ አለሽ ወይ ብሎ ነበር ቀጥታ እየጠየቃት ማለት ነው። እና ትሁት ደግሞ በጣም እንግዲህ ደካማ ጎኗ የልጇ ጉዳይ ነው እና በጣም ነበር የደነገጠችው የተርበተበተችው። አሁን ተነገረው በማለት እንግዲህ እጅግ በጣም በርገግ ብላለች ማለት ነው እና ምን ልትመልስ ትችላለች? አዎ ትላለች ወይንስ ደግሞ የለኝም ብላ ኮስተር ብራ እሱን ለማሳመን ትሞክራለች የሚለውን እንግዲህ እጅግ በጣም አሳሳቢ ነው የሚሆነው። በነገራችን ላይ ይብን ከዚያ በፊት ግን የትሁት እህት ራሱ ደውላላት ነበረ ማለት ነው እና እንዴት ሆንሽ እህቴ ብላ ስጠይቃት ለጊዜው ግን ምንም ነገር የለም እግዚአብሔር ይመስገን አሁን ላይ እኛ አሸንፈናል ብላለች ማለት ነው። እና ስለ ልጅሽ ጉዳይ አውቋል ወይንስ ደግሞ አላወቀም ብላ የትሁት እህት እንግዲህ ትሁትን ጠይቃት ነበር። እስካሁን እንግዲህ በዚህ ጉዳይ የነገረችው አይመስለኝም በማለት እንግዲህ መልሳላታለች። ግን ደግሞ ሳይውል ሳያድር በዚያችኑ ቀን እንግዲህ ተመስገን ልጅ አለሽ ወይ በማለት እንግዲህ ትሁትን ተናግሯል ማለት ነው። ሲቀጥል እንግዲህ አባባ ሁሉን ነገር ማለት ነው ያ ማለት ቴና ስትሰራው የነበረውን ሴራ አንድ ባንድ ያቅ ነበር ማለት ነው። ያ ማለት እንግዲህ ሄዳ እሷ ያው ፎርጂት ወረቀት እንዳሰራች የቤቱ ካርታ እንዲሁም ደግሞ
የአባባን ፊርማ አስመስላ እንደፈረመች እንዲሁም መታወቂያውን እንደወሰደች ማለት ነው። ያ ማለት እንግዲህ ቤቱን አስዛ የአራጣ ብር ለመበደር ነበር ያሰበችው። ግን ደግሞ አባባን የሚያውቁ ሰዎች ስለሆኑ አስቀድመው መጥተው ስለነገሩት ይህን ሁሉ ነገር አቀናብራ ሆን ብላ ማለት ነው ትሁትን ያው ከቃሊብና እንዲሁም ደግሞ ከሽማግሌው ጋር ለማጣላት ከዚያ ቤት ለማስወጣት ቤቱን ለራሷ ለማድረግ ነበር እጥረቷ። ይህን ነገር ደግሞ አባባ ስለደረሰበት አሁን ላይ ማለት ነው ቲና ተነቅቶባታል። ስለዚህ አሁን ላይ አሸንፈናል ብሏል ማለት ነው አባባ። እውነት ለመናገር ወደፊትም አይሳካልሽም፣ እኔ ወጣትነት እድሜሽን ሰርተሽ እንድትለወጭበት እፈልጋለሁ እንጂ እያንዳንዱ እስካሁን መረጃ አጥቻ አይደለም። ይሄ ብቻ ሰሞኑን ያደረግሽው ነገር ራሱ አንቺን እስር ቤት የሚወረውር መረጃ እንዳለኝ እወቂ። ምክንያቱም ግን አንቺ ደግሞ በወጣትነትሽ እድሜሽ እንድትሰሪ እንድትለወጭ እፈልጋለሁ። ስለዚህ ምንድን ነው አሁን የምትፈልጊው? አሁን እስር ቤት እንደወረውርሽ ትፈልጊያለሽ ወይንስ ደግሞ አርፈሽ ትቀመጫለሽ? በማለት እንግዲህ አባባ ቲናን ማለት ነው ጠይቋት ነበረ። እና ዝም ነበር ያለችው በወቅቱ ማለት ነው። እና እንድትመልሽልኝ እፈልጋለሁ፣ እስር ቤት የምትፈልጊው ወይንስ ደግሞ ሰርተሽ መለወጥ ትፈልጊያለሽ? በማለት እንግዲህ ጠይቋት ነበረ። እሷ ግን በቃ እሺ ሁሉን ነገር እተዋዋለሁ ብላ እንግዲህ እንትን ብላ ነበር ማለት ነው፣ ቃል ገብታ ነበር። ግን እሷ መቼም ቢሆን ማለት ነው ለተንኮል ብቻ የተፈጠረች እስከሚመስል ድረስ ተንኮል ከመስራት አሁንም ወደ ኋላ አላለችም ማለት ነው። እና ዳኒን አግኝተው ነበር እንግዲህ ይህ ሁሉ ነገር ካሁኑ ነገር ራሱ ይብን ሊደኑ የቻሉት ምንድን ነው ያው ራሱ ዳኒ አንዳንድ ነገር እሷ የምታደርገውን ነገሮች ስላወቀ ነው ማለት ነው። እሷ የምታስበውን ወይንም ደግሞ እሷ ልታደርግ የነበረውን ነገር አሁንም ይህ ሀሳቧ እንዳልተወች እንግዲህ እያንዳንዱ ያወቀውን ነገር ለአባባም አሳልፎ እየተናገረ ነው ማለት ነው። ሲቀጥል ደግሞ ዳኒ ወደ እሱ ቤት ያስጠጋት ወይንም ደግሞ እሱ ተከራይቶ የሚኖረውን ቤት ለሷ አሳልፎ የሰጣት ምን እንደምታደርግ በአቅራቢያ ሆኖ ለመከታተል ለማወቅ እንዲያመች አድርጎ ነው ማለት ነው። ይሄን ነገር ደግሞ ለዚያ ብሎ እንዳደረገው በዛሬው ዕለት እንግዲህ ቲና አቃለች፣ ተረድታለች ማለት ነው። ሆን ብለህ አንተ እኔ ምን እንዳሰብኩኝ እኔ ምን ማድረግ እንትን እንዳቀድኩኝ ነገሮቹን በሙሉ መረጃዎች ከኔ ለመሰብሰብ ብለህ ነው አደለ እኔን ያስጠጋኸኝ? በማለት እንግዲህ ዳኒን ጠይቀው ነበረ ማለት ነው። ዳኒ ደግሞ እንዴት ነው እንደዚህ የምታስቢው? በፍጹም እኔ እንደዚህ አስቤ አይደለም ያደረኩት። ሲቀጥል ደግሞ እኔ መውደቂያ አጣሁኝ ጎዳና ላይ ልወርቅ ነው ብለሽ ፈልገሽ ሆን ብለሽ የመጣሽው ቤቴ ድረስ አንቺ ነሽ። ስለዚህ እኔ አንቺ እንደምታስቢው በፍጹም አላደረኩም። ለምንድን ነው እንደዚህ ያለ ስም የምትሰጪኝ? በማለት እንግዲህ ዳኒም እጅግ በጣም ነበር የተናደደባት ማለት ነው። እና እንዴት ነው አንተ ካልነገርካቸው እንደዚያ ካልሆነ በምንድን ነው ሊያውቁ የቻሉት የሚለው ነገር እሷም እጅግ በጣም እየተናደደች ትገኛለች ማለት ነው። ግን ደግሞ ይሄን የጠረጠረችውን ወይንም ደግሞ አሁንም አርፋ እንደማትቀመጥ ሌላ ተንኮል እንዳሰበች ወስዶ ለአባባ ተናግሯል ማለት ነው። ሲቀጥል አሁን ላይም ሌላ ቅር ላይ ነች። እንዲሁም ደግሞ እሷን ሆን ብዬ እዚያ ቤት ያስጠጋዋት እኔ ከእሷ መረጃ እንደፈለግኩኝ አድርጋ አቃለች እና ምን እንደምናደርግ አላቅም በማለት እንግዲህ ያለውን ነገር ከቲና ጋር የነበረውን ነገር በሙሉ ማለት ነው ለሽማግሌው ተናግሯል ዳኒ ማለት ነው። እና አባባ ምንም አልመሰለውም ማለት ነው። በነገራችን ላይ ለምን እሷን በደንብ አድርጎ ስለሚያውቃት እሷ ተንኮል ከመስራት እና መጥፎ ነገር ከማድረግ ወደ ኋላ ስለማትል ስለሚያውቃት ማለት ነው ችግር የለውም የእሷን ጉዳይ ተወው ዳኒ ተው፣ እሷ ተንኮል ነገር ከመስራት ወደ ኋላ ብላ አታቅም። ስለዚህ እኛ አስቀድመን እንጠነቅቃለንም ማድረግ ያለብኝን ነገር ደግሞ እርምጃ እወስዳለሁ በማለት እንግዲህ ወስነዋል ማለት ነው አባባ። እና አሁን ላይ ግን ወደ ሌላ ጉዳይ መዞር አለብን። ካሌብና እንዲሁም ደግሞ ትሁት ይዋደዳሉ፣ ይፋቀራሉ። ስለነሱ ምን ታስባለህ? በማለት እንግዲህ ዳኒን ጠይቆታል። ዳኒም እኔ ምን አስባለሁኝ በማለት መልሷል ማለት ነው። ምክንያቱም ሁለታቸው ፍላጎት አላቸው። ትሁትን ብትሆን ትወደዋለች፣ እንደገናም ደግሞ ቃሌብም ያፈቅራታል፣ ይወዳታል። ግን ሁለታቸው ስሜታቸው መነጋገር አልቻልኩም። እሱም ፈርቷል፣ እሷም ደግሞ ፈርታለች። ስለዚህ ሁለታቸው ሊገላለጹ አልቻሉም። እስኪ አንተ እንደ ጓደኛ ቀረብ ብለህ የሚለውን ነገር እንድሰማ ፈልጋለሁ። ቃሌብን ጓደኛ ሆነው እስኪ አንዳንዴ ጓደኛ ስትሆኑ
የሚያወራው ነገር ወይንም ደግሞ የሆነ ሀሳብ ሊኖረው ይችላል። እርግጠኛ መሆኑን እስኪ እንድታቅ ፈልጋለሁ። ስለዚህ በአጭሩ ቃሊብ ልጅን ቀረበው፣ እንደ ጓደኛም አውሩ በማለት እንግዲህ ዳኒ ቃሊብን እንደሚቀርበው። በነገራችሁ ላይ ቃሊብና እንዲሁም ደግሞ ዳኒ እንትን አይሉም፣ አይስማሙም። ምክንያቱም ቃሊብ ያው ዳኒ ከልቡ ሲቀርበው ቃሊብ ደግሞ እስካሁን ያደረገው ነገር ከቲና ጋር መጥፎ ነገሮችን ዳኒ ስለሰራበት ማለት ነው የሆነ እንደ በቀል አድርጎ ነው። ከዚህ በፊት እንደ በቀል አድርጎ ራሱ ስራ አላስገባህ ምናምን ነገር ሄደን አንተ የምታደርግላት ወይንም ደግሞ የሚገዛላት ነገር ደግሞ በቂ አይደለም፣ ከዚያ በላይ ደግሞ ያስፈልጋታል፣ እሷን እያስደስትካት አይደለም ምናምን በማለት እንግዲህ መጥፎ ቃላቶችን በመናገር ያው ዳኒን ከዚህ በፊት እንዳስቀይመው ያው ሁላችንም የምናውቀው ነገር ነው። በእርግጥ ዳኒም እንግዲህ በጣም ብዙ ነገሮች ላይ ያው አስቀይሞታል ቃሊብን ማለት ነው። ግን ይህን ነገር ረስቶ አሁን እውነተኛ ጓደኛ ይቀራረባሉ አይቀራረቡም የሚለው ደግሞ ሌላ ሀሳብ ውስጥ ነው ማለት ነው። ግን ተመስገን አሁን ለምሳሌ ምን ሊያደርግ ይችላል? ስለ ትሁት ማለት ነው በጣም ከባድ ነው የሚሆንባት ለትሁት። ያ ማለት እንግዲህ ትሁት ልጅ ካላት የማን ልጅ ነው፣ መቼ ነው የወለደቻት፣ እንዴት ቢሆን ነው የሚለውን ነገር ካጣራ እንግዲህ ትሁት ከሱ እንደወለደች እና የእሱ ልጅ እንደሆነች ምናምን ነገር ከሰማ እጅግ በጣም ነው እንትን የሚለው ማለት ነው። በልጇ ነው እንትን የሚለው የሚመጣባት። ስለዚህ እጅግ በጣም ነው የእሷ ውሳኔ ደግሞ ሳትፈልግ ለልጇ ብላ ሌላ ውስጥ የምትገባ ይመስለኛል ማለት ነው። ብቻ ግን ቃሊብና እንዲሁም ደግሞ ትሁት አብረው ቢሆኑ እጅግ በጣም ደስ ይላል። ግን በነገራችን ላይ ይብንቴና ራሱ አርፋ አትቀመጥም በፍጹም። እንኳን ትሁትና ቃሊብ አንድ ላይ እንዲሆኑ መተው አይደለም ዳኒንና እንዲሁም ደግሞ ኤደንን ራሱ እየተወቻቸው አይደለም ማለት ነው። እና ኤደንም ተናግራለች በነገራችን ላይ ቲና የምትባል ግለሰብ እያለች እኛ በሰላም በፍቅር ልንኖር አንችልም ብላ ስትናገር ነበር። ስለዚህ ከዚህ ሁሉ ነገር ማለት ነው አባባ ያለውን መረጃ በመስጠት ማለት ነው እሷን እስር ቤት መወርወር አለባቸው። ምንም አትቀየርም። በጣም ብዙ ነገሮችን እድል ሰጥተዋቸዋል፣ ግን ደግሞ ልትቀየር አልቻለችም ማለት ነው። ስለዚህ ተንኮለኛዋ ቲና እስር ቤት መወርወር አለባት ባይነኝ እንደኔ ማለት ነው። እንግዲህ ሀሳብ አስተያየታችሁም እናንተ መስጠት ትችላላችሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነበር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።